ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ በአዳዲስ ቪዲዮዎች ወደ እናንተ መጥተናል። ዛሬ ደግሞ የመጣ ነው ሳይኮሎጂ ቻፕተር 5 ላይ ሞቲቬሽን የሚለው ቻፕተር ላይ ቤዝድ ያደረጉ ምርጥ ጥያቄዎችን ወደ እናንተ ይዘን መጣ ነው። ስለዚህ ስለምትሰጡን ማበረታቻ በጣም እናመሰግናለን። ምንም አይነት ደቂቃ ሳንፈጅ ወደ ጥያቄው እንግባ። ጥያቄ ቁጥር 1 ዋት ኢዝ ዘ ዲፊኒሽን ኦፍ ሞቲቬሽን? ሞቲቬሽን ዲፊኒሽኑ ምንድን ነው የሚለን። ያው ቻፕተር 5 ሜንሊ ቤዝድ የሚያደርገው ስለ ሞቲቬሽን ነው። ስለዚህ አንድ በአንድ ምርጫዎቹን እንመልከት። ኤ the physiological and psychological process underlying the initiation of a behavior. B a person's desire to achieve a specific goal. C the internal state that drive a person to satisfy their needs. D a relatively permanent change in behavior. ስለዚህ ከተዘረዘሩት ውስጥ የትኛው ነው ሞቲቬሽንን የሚገልጸው? ከታች ጀምሮ እንመለከት። ዲ ሪላቲቭሊ ፐርማነንት ቼንጅ ይህም ቢሄቨር ቀጣይነት ያለው ጸባይ ላይ የሚታይ ፐርማነንት የሆነ ለውጥ ሲኖር ነው። ይሄ አይደለም። ሲ ደ ኢንተርናል ስቴት ዳት ድራይቭ ፐርሰን ቱ ሳቲስፋይ ዜር ኒድስ ከውስጥ የሚመነጭ ድራይቭ ሲሆን አንድን ሰው የሚያስፈልጉትን ኒዶች ለማሟላት የሚያደርገው ነው ይለናል። ይህም አይደለም። ቢ የፐርሰንስ ዲዛይር ቱ አቺቭ ስፔሲፊክ ጎል የአንድ ሰው ወይም የአንድ ግለሰብ የፍላጎት አንድን ጎል ለማሳካት አንድን ግብን ለማሳካት ነው የሚለን። ይህም አይደለም። ኤ the physiological and psychological process underlining the initiation of a behavior ለሆነ ቢሄቨር የሆነ ሰው ለሚያሳየው የሆነ ቢሄቨር የሚመጡ የፊዚዮሎጂካል እና ሳይኮሎጂካል ሂደቶች ናቸው። እነዚህም ደግሞ ለሆነ ሰው ለሚያሳየው ቢሄቨር ስር መሰረቶች ናቸው ማለት ነው። ስለዚህ the motivation is defined as the psychological and physiological process underlining the initiation of a behavior toward some goal. It is a broad concept that includes the internal state that drive behavior as well as external factors that influence it. ስለዚህ የሆኑን ኤክስተርናል ፋክተሮች ሊሆኑ ይችላሉ ወይንም ደግሞ ኢንተርናል ፋክተሮች ሊሆኑ ይችላሉ፣ ግን የሆነን ቢሄቨር የሚያሳይበት ምክንያቶች ናቸው ማለት ነው። ስለዚህ ኤ ላይ ያለው በአሪፍ ሁኔታ ይገልጽልናል ማለት ነው። ስለዚህ ዘ ፊዚዮሎጂካል እና ሳይኮሎጂካል ፕሮሰስ አንደርላይኒንግ ዘ ኢኒሺዬሽን ኦፍ የቢሄቨር የሚለው መልስ ይሆናል። ሁለተኛ ዋት ኢዝ ኢንትሪንሲክ ሞቲቬሽን? ኢንትሪንሲክ ሞቲቬሽን የምንለው ምንድን ነው? ኤ ዲዛይር ቱ ፐርፎርም ኤ ቢሄቨር ቢኮዝ ኦፍ ኤክስተርናል ሪዋርድ የሆነ ውጫዊ የሚመጣ ኢንትሪንሲክ ሞቲቬሽን ምንድን ነው የሚለን። ይሄ ደግሞ ዲዛይር ቱ ፐርፎርም ኤ ቢሄቨር ቢኮዝ ኦፍ ኤክስተርናል ሪዋርድ ከውጭ የሚመጡ የሆኑ ሽልማቶች ስለሚመጡ ወይም ስለምናገኝ የምናደርገው የቢሄቨር ምርጫ ነው። ቢ ዲዛይር ቱ ፐርፎርም ኤ ቢሄቨር ፎር ኢትስ ኦን ሴክ ጀስት የሆነን ቢሄቨር ለመተግበር ብቻ እሱን ምንም አይነት ሞቲቬሽን ላይ ቤዝድ ያደረገ ሳይሆን ያንን ቢሄቨር ለመተግበር ብቻ ስላለን ፍላጎት ስላለን ነው። ሲ ዲዛይር ቱ ፐርፎርም ኤ ቢሄቨር ቱ አቮይድ ፓኒሽመንት የሆነ ቢሄቨር የማድረግ ፍላጎት ያም የሚሆነው ደግሞ የሆነን ቅጣት ለማስወገድ ነው። ዲ ዲዛይር ቱ ፐርፎርም ኤ ቢሄቨር ቱ ጌን ሶሻል አፕሩቫል በማህበረሰብ ተቀባይነት ለማግኘት የምናደርገው ጸባይ ነው ይለናል። ስለዚህ የትኛው ይመስላችኋል? ኢንትሪንሲክ ሞቲቬሽን። ሶ ኢንትሪንሲክ ሞቲቬሽን ኢዝ a desire to perform a behavior for its own sake rather than to get some external reward or avoid a punishment። ለምሳሌ የሆነን ስፖርት መጫወት ጀስት ስለሚያዝናና ራሱ ያ የሚደረገው ለመጫወቱ ስለሚያዝናና የሚጫወት ከሆነ የሆነ ሰው የሆነ ሽልማት ስለሚያገኝ ሳይሆን ጀስት መጫወቱ ስለሚያዝናና ብቻ ከሆነ ኢንትሪንሲክ ሞቲቬሽን ይባላል ማለት ነው። ስለዚህ ኤ ላይ ያለው ምንድን ነው የሚለን? ኤክስተርናል ሪዋርድ ስለምናገኝ ነው የሚለን። ይሄ ደግሞ ኤክስትሪንሲክ ሞቲቬሽን ነው። ቢ ዲዛይር ቱ ፐርፎርም ኤ ቢሄቪየር ፎር ኢትስ ኦን ሴክ ይለናል። ራሱ የምናደርገው ታስክ በራሱ የሚሰጠን ነገር ስላለ ነው የሆነን ቢሄቪየር የምናደርገው ይለናል። ይሄ መልሱ ነው። ሲ ዲዛይር ቱ ፐርፎርም ኤ ቢሄቪየር ቱ አቮይድ ፓኒሽመንት
የሆነን ቅጣት ለማስወገድ ስንል የምናደርገው ፍላጎት ነው። ዲ ዲዛይር ቱ ፐርፎርም ቢሄቪየር ቱ ጌን ሶሻል አፕሩቫል የሆነን በማህበረሰቡ ተቀባይነት ለማግኘት የምናደርገው ቢሄቪየር ነው ይለናል። ስለዚህ መልሱ የቱ ይመስላችኋል? ሰው ቢ ላይ ያለው በደንብ ይገልጻል ማለት ነው። ራሱ የምናደርገው ተግባር በራሱ የሚሰጠን ነገር ስላለ ነው፣ ወይም ከውጭ የምናገኘው ስለሆነ ሳይሆን ራሱ በራሱ የሚሰጠን ነገር ስላለ ነው። ስለዚህ መልሱ ቢ ይሆናል ማለት ነው። እሺ ሶስተኛ ኤክስትሪንሲክ ሞቲቬሽን ኢዝ ዲስክራይብድ አስ ዳሽ። ኤክስትሪንሲክ ሞቲቬሽን ዲስክራይብ የሚደረገው እንዴት ነው? ኤ ዘ ዲዛይር ቱ ፐርፎርም ኤ ቢሄቪየር ፎር ዘ ኢንሄረንት ኢንጆይመንት ኦፍ ኢት የሆነን ታስክ የማድረግ ፍላጎት፣ ያም የምናደርግበት ምክንያት ደግሞ በራሱ የምናገኘው ደስታ ስላለ ነው። ቢ ዘ ዲዛይር ቱ ፐርፎርም ኤ ቢሄቪየር ቢኮዝ ኦፍ ኤክስተርናል ሪዋርድስ ኦር ቱ አቮይድ ፓኒሽመንት የሆነን ቅጣት ለማስወገድ ወይንም ደግሞ ውጫዊ የምናገኘው ሪዋርድ ወይም ሽልማት ስላለ የምናደርገው ነው። ሲ ዘ ኢንተርናል ስቴት ዛት ድራይቭ ኤ ፐርሰን ቱ ሳቲስፋይ ዜር ኒድ ከውስጥ የሚመነጭ የራሳችንን ፍላጎት ለማሟላት የምናደርገው ነው። ዲ ዘ ፕሮሰስ ኦፍ ዳይሬክቲንግ ኤንድ ሰስቴኒንግ ቢሄቪየር የሆነን የዳይሬክት እና ሰስቴን የማድረግ የሆነ ጸባይን ዳይሬክት እና ሰስቴን የማድረግ ሂደት ነው ይለናል። ስለዚህ የትኛው ይመስላችኋል? ያው ኤክስትሪንሲክ ሞቲቬሽን የሚባለው ምንን ነው የሚገልጸው? የሆነን ከውጭ የምናገኘው ሽልማት ስላለ ወይም ደግሞ የምናስቆመው ቅጣት ካለ የሆነ ኤክስተርናል ሪዋርድ ለማግኘት ወይም ከውጭ የምናስቆመው ፓኒሽመንት ስላለ የምናደርገው ነገር ነው። ለምሳሌ አንድ ተማሪ ወደ ግቢ በሚሄድበት ጊዜ በር ላይ የማያስገቡት ከሆነ ያ ፓኒሽመንት ነው። ስለዚህ ያን ፓኒሽመንት ለማስቀረት ሲል በጊዜ ይገባል ማለት ነው። ስለዚህ አቮይዲንግ ፓኒሽመንት በሚል ኤክስትሪንሲክ ሞቲቬሽን ይሆናል ማለት ነው። ሌላው ደግሞ ለምሳሌ አንድ ህፃን ልጅ ንባብ ካነበበ በኋላ ቸኮሌት ቢሰጠው ያንቺ ቸኮሌት ለማግኘት ሲል ንባቡን ቢያነብ ኤክስተርናል ሪዋርድ ለማግኘት ስለሆነ የሚያነበው ኤክስትሪንሲክ ሞቲቬሽን ይባላል በሁለቱም ማለት ነው። ስለዚህ ይሄን ደግሞ በትክክል የሚገልጽልን ቢ ላይ ያለው ነው። the desire to perform a behavior because of external reward or to avoid punishment የሚለው ይገልጽልናል ማለት ነው። ስለዚህ ያ ነው መልሱ። አራተኛ which of the following is an example of extrinsic motivation ከተዘረዘሩት ውስጥ የኤክስትሪንሲክ ሞቲቬሽን ምሳሌ የሆነው የትኛው ነው ነው። ስለዚህ ከላይ ዲፊኒሽኑን ለማየት ሞክረናል። አሁን ደግሞ ምሳሌውን እንጠቅሳለን ማለት ነው። የኤክስትሪንሲክ ሞቲቬሽን ኤ ሪዲንግ ኤ ቡክ ቢኮዝ ዩ ኢንጆይ ዘ ስቶሪ ታሪኩን ኢንጆይ ስለምታደርጉት ማንበብ። ቢ ስተዲንግ ፎር አን ኤግዛም ቱ ጌት ኤ ጉድ ግሬድ የሆነ ጥሩ ውጤት ለማግኘት ማንበብ። ሲ ኤክሰርሳይሲንግ ቢኮዝ ኢት ሜክስ ዩ ፊል ጉድ ጥሩ ስሜት እንዲሰማችሁ ስለሚያደርግ ኤክሰርሳይዝ ማድረግ። ዲ ፕሌይንግ ኤ ቪዲዮ ጌም ፎር ፈን ጀስት ለመዝናናት የምንጫወተው ቪዲዮ ጌም። ስለዚህ ከተዘረዘሩት ውስጥ የትኛው ይጠቅስላችኋል? ኤክስትሪንሲክ ሞቲቬሽን። ሶ ኤክስትሪንሲክ ሞቲቬሽን ከላይ ለማየት እንደሞከርነው የሆነ ውጫዊ የምናገኘው ኤክስተርናል ሪዋርድ ካለ ወይንም ደግሞ አቮይድ የምናደርገው ፓኒሽመንት ካለ የምናደርገው ተግባር ነው ማለት ነው። ስለዚህ ቢ ላይ ያለው በትክክል ይገልጽልናል። ስተዲንግ ፎር አን ኤግዛም ቱ ጌት ኤ ጉድ ግሬድ የሚለው ይገልጽልናል ማለት ነው። ስለዚህ አራተኛ መልሱ ቢ ነው። እሺ ስለዚህ አምስተኛ አኮርዲንግ ቱ ማስሎውስ ሃይራርኪ ኦፍ ኒድስ ዊች ሌቭል ኦፍ ኒድስ መስት ቢ ሳቲስፋይድ ቢፎር አን ኢንዲቪዥዋል ካን ፐርሲው ሴፍቲ ኒድስ። በማስሎ ሄራርኪ ቅደም ተከተል የኒድ ቅደም ተከተል አንድ ሰው የሴፍቲ ኒድ ከማሟላቱ በፊት ማሟላት ያለበት ነገር ምንድን ነው? ኤ ሰልፍ አክቹዋላይዜሽን ኒድስ፣ ቢ ላቭ ኤንድ ቢሎንጊንግነስ ኒድስ፣ ሲ ፊዚዮሎጂካል ኒድስ፣ ዲ ስቲም ኒድስ። ስለዚህ የትኛው ይመስላችኋል? ሶ የአብርሃም ማስሎ ሃይራርኪ ኦፍ ኒድ በፒራሚድ የተገለጸው ላይ
ብዙ ነገሮች ተጠቅሰዋል በቅደም ተከተል አንድ ሰው ኒዶቹን እንዴት እያሟላ እንደሚሄድ። ስለዚህ ከታች የሚገኘው በፒራሚዱ ከታች የሚገኘው መጀመሪያ ማሟላት ያለበት ነው። ስለዚህ እሱም ደግሞ በጣም የመጨረሻው ፊዚዮሎጂካል ኒድ ነው which must be met before moving up to the next level። እሱም ደግሞ ሴፍቲ ወደሚባለው ወይንም ደግሞ የአንድን ሴፍ የሆነ ኢንቫይሮንመንት ከመፍጠር በፊት መጠበቅ ያለበት ኒድ ፊዚዮሎጂካል ኒድ ነው። እንደ መብላት፣ መጠጣት፣ መልበስ እና መጠለል እነሱ ናቸው ማለት ነው። ስለዚህ ሲ ላይ ያለው በትክክል ይገልጽልናል ማለት ነው። ስለዚህ the answer will be C። ስድስተኛ in Maslow's theory what are physiological needs? በማስሎ ቲዮሪ ፊዚዮሎጂካል ኒድ የሚባሉት ምንድን ናቸው? ያው ከዛኛው ጥያቄ ጋር የተያያዘ ነው። ኤ the need for security and stability፣ B the need for food, water and shelter፣ C the need for love and friendship፣ D the need for self respect and achievement። ስለዚህ የትኛው ይመስላችኋል ፊዚዮሎጂካል ኒድ ሲል አብርሃም ማስሎ የሚጠቅሳቸው ነገሮች? ሶ ፉድ ወተር ኤንድ ሼልተር አር the physiological needs that Abraham Maslow has stated. So physiological needs are the most basic level of needs and include the hunger, thirst, sleep, sex and shelter. These are the needs for survival according to Abraham Maslow። ሰባተኛ according to Maslow self actualization is the highest need representing dash። ስለዚህ በማስሎ ሰልፍ አክቹዋላይዜሽን በጣም ከፍተኛ የሚባለው ወይም ከፒራሚዱ ከላይ የሚገኘው ነው እና እሱም የሚገልጸው ምንድን ነው? ኤ the need to be loved and accepted by others፣ በሌሎች የመወደድ እና ተቀባይነትን የማግኘት ፍላጎት ነው። ቢ the need to feel safe and secure፣ የሆነ ጥበቃን ማግኘት እና የሴኪሪቲ ስሜት እንዲሰማን ማድረግ the need to feel safe and secure ነው። ሲ the need for self fulfillment and personal growth፣ ዲ the need for social status and recognition። ስለዚህ የትኛው ይመስላችኋል ሰልፍ አክቹዋላይዜሽን የሚለው ፖይንት የሚገልጸው ማለት ነው? ስለዚህ በአብርሃም ማስሎው መሰረት ሰልፍ አክቹዋላይዜሽን በጣም ከፍተኛው ሌቭል ኦፍ ኒድ ነው፣ መጨረሻ ላይ የሰው ልጅ የሚፈልገው። እሱም ደግሞ ምንድን ነው? የሆነ የራስን አቅም ቱ ዘ ፉለስት ማሳደግ ነው። ኢትስ አባውት አቺቪንግ ዋንስ ኦውን ፉል ፖቴንሻል። ሶ አብርሃም ማስሎ ሜንሊ የሚገልጸው ይህን ደግሞ the need for ሰልፍ ፉልፊልመንት ነው ማለት ነው። ስለዚህ ሰልፍ ፉልፊልመንት ኤንድ ፐርሰናል ግሮዝ የሚለው በደንብ ይገልጽልናል ማለት ነው ሰልፍ አክቹዋላይዜሽንን። ስለዚህ አንሰር ዊል ቢ ሲ። ስምንተኛ ኮንፍሊክት ኦፍ ሞቲቭ ኦኮርስ ዌን ዳሽ። ስለዚህ የሞቲቭ ግጭት የሚከሰተው ምን ሲሆን ነው? ኤ አን ኢንዲቪዥዋል ሃዝ ኦንሊ ዋን ስትሮንግ ሞቲቭ፣ ቢ አን ኢንዲቪዥዋል ኢዝ ሞቲቬትድ ባይ ኢንትሪንሲክ ሪዋርድ፣ ሲ አን ኢንዲቪዥዋል ሃዝ ቱ ኦር ሞር ሞቲቭስ ዛት አር ኢንኮምፓተብል፣ ዲ አን ኢንዲቪዥዋል ኢዝ ኦንሊ ሞቲቬትድ ባይ ኤክስትሪንሲክ ሪዋርድ። ስለዚህ የትኛው ይመስላችኋል? ሶ ኤ ላይ የሚለው ምንድን ነው? አን ኢንዲቪዥዋል ሃዝ ኦንሊ ዋን ስትሮንግ ሞቲቭ፣ አንድ ጠንካራ የሆነ ሞቲቭ ብቻ ሲኖረው ነው የሆነ ሰው። ቢ አን ኢንዲቪዥዋል ኢዝ ሞቲቬትድ ባይ ኢንትሪንሲክ ሪዋርድ፣ ከውስጡ በሚመጡ ኢንትሪንሲክ ሪዋርዶች ሞቲቬት ሲደረግ ነው። ሲ አን ኢንዲቪዥዋል ሃዝ ቱ ኦር ሞር ሞቲቭ ዛት አር ኢንኮምፓተብል፣ ሁለት ወይም ከዛ በላይ የሆኑ ሞቲቮች እርስ በርስ የማይጣጣሙ ሲኖሩ ነው። ዲ አን ኢንዲቪዥዋል ኢዝ ኦንሊ ሞቲቬትድ ባይ ኤክስትሪንሲክ ሪዋርድ፣ ከውጫዊ የሚመጡ ሪዋርዶች ብቻ ሞቲቬትድ ሲሆን ነው ይለናል። ስለዚህ ኮንፍሊክት ኦፍ ሞቲቭ የሚባለው ምንድን ነው ነው? ሶ ኮንፍሊክት ኦፍ ሞቲቭ ኢዝ ዲፋይንድ አስ ኤ ሲቹዌሽን ኢን ዊች ኤ ፐርሰን ሃዝ ቱ ኦር ሞር ሞቲቭ ዊች አር ኢንኮምፓተብል። ሶ ኢት ክሬት ኤ ስቴት ኦፍ ቴንሽን ቢኮዝ ኤ ፐርሰን መስት ቹዝ ቢትዊን ቱ ኦር ሞር ኦፕሽንስ። ሶ there will be a conflict between his preferences. So
ኮንፍሊክት ኦፍ ሞቲቭ የምንለው ሁለት እና ከዛ በላይ የሆኑ ሞቲቮች ሲሆኑ እንደገና እርስ በርስ ደግሞ የማይጣጣሙ ሲሆኑ ነው። ስለዚህ ያን ደግሞ የሚገልጽልን ሲ ላይ ያለው አን ኢንዲቪዥዋል ሃዝ ቱ ኦር ሞር ሞቲቭ ዛት አር ኢንኮምፓተብል የሚለው መልስ ይሆናል ማለት ነው። ስለዚህ ሲ ዘ ኮሬክት አንሰር። 9ኛ ዋት ኢዝ ዘ አፕሮች ኮንፍሊክት። ሶ አፕሮች ኮንፍሊክት የሚባለው ምንድን ነው? ኤ ዌን አን ኢንዲቪዥዋል መስት ቹዝ ቢትዊን ቱ አንዲዛይረብል ጎልስ፣ አንድ ግለሰብ ከሁለት ደስ ወይም ከማይፈለጉ ግቦች መካከል ሲመርጥ ነው። ቢ ዌን አን ኢንዲቪዥዋል መስት ቹዝ ቢትዊን ኤ ዲዛይረብል ጎል ኤንድ አን አንዲዛይረብል ዋን፣ በሚፈለግና በማይፈለግ መካከል ምርጫ ሲያደርግ ነው። ሲ ዌን አን ኢንዲቪዥዋል መስት ቹዝ ቢትዊን ቱ ኦር ሞር ዲዛይረብል ጎልስ፣ አንድ ኢንዲቪዥዋል ሁለት ወይም ከዛ በላይ ከሆኑ ዲዛይረብል ጎሎች መካከል ሲመርጥ ነው። ዲ ዌን አን ኢንዲቪዥዋል መስት ቹዝ ቢትዊን ቱ ኦር ሞር አንአትራክቲቭ ጎልስ፣ ሁለትና ከዛ በላይ የሆኑ የማይፈለጉ ግቦች መካከል ሲመርጥ ነው። ስለዚህ አፕሮች ኮንፍሊክት ምንድን ነው የሚገልጸው? ያው አፕሮች ኮንፍሊክት ኢዝ ኤ ሲቹዌሽን ዌን ኤ ፐርሰን መስት ቹዝ ቢትዊን ቱ ኦር ሞር አትራክቲቭ ጎልስ the difficulty lies in having to give up on one desirable option for another። ስለዚህ ሁለት ወይም ከዛ በላይ ለምሳሌ ሶስት ምርጫዎች ቢኖሩ ኤ ቢ እና ሲ ቢኖሩ ሶስቱንም ይፈለጋል፣ ግን አንዱን የሚመርጥ ከሆነ ሌሎቹን ያጣል ማለት ነው። ስለዚህ ይሄ አፕሮች ኮንፍሊክት ይባላል ማለት ነው። ስለዚህ ይሄን ደግሞ በትክክል የሚገልጽልን ሲ ላይ ያለው ነው። ዌን አን ኢንዲቪዥዋል መስት ቹዝ ቢትዊን ቱ ኦር ሞር ዲዛይረብል ጎልስ፣ ሁለትና ከዛ በላይ ከሚፈለጉ ግቦች መካከል ሲመርጥ አፕሮች ኮንፍሊክት ይባላል ማለት ነው። መልሱ ሲሆናል ማለት ነው። ሶ 10ኛ ዋት ኢዝ ፍረስትሬሽን የሚባለው ምንድን ነው? ይሄ ላስት ጥያቄ ነው። ከታች ያሉትን 11ኞቹን በሌላ ቪዲዮ እንመጣለን ማለት ነው። ስለዚህ ፍረስትሬሽን ማለት ምን ማለት ነው? ይሄ ኤ ፊሊንግ ኦፍ ፕሌዠር ዛት ኦኮር ዌን ዘ ጎል ኢዝ አቺቭድ፣ የሆነ ግብ የማሳካት ፍላጎት ሚን ደስታ፣ ኤ ፊሊንግ ኦፍ ፕሌዠር ዛት ኦኮር ዌን ጎል ኢዝ አቺቭድ፣ አንድን ግብ ስናሳካ የምናገኘው ደስታ ነው። ቢ ዘ አንፕሊዘንት ስቴት ዛት ሪዛልት ዌን ኤ ፐርሰን ካን ኖት ሳቲስፋይ ዜር ሞቲቭ፣ አንድ ሰው ሞቲቭን ማሳካት ሳይችል የሚመጣበት አንፕሊዘንት የሆነ ስቴት ነው ወይም የማይፈለግ ስቴት ነው። ሲ ኤ ስቴት ኦፍ ኮንፍሊክት ቢትዊን ቱ ኦር ሞር ኢንኮምፓተብል ሞቲቭ፣ ሁለትና ከዛ በላይ በሆኑ የማይፈለጉ ሚን የማይጣጣሙ ሞቲቮች መካከል የሚከሰት ኮንፍሊክት ነው። ዲ the process of directing and sustaining goal oriented behavior። ስለዚህ the process of directing and sustaining goal oriented behavior በሆነ ግብ ላይ ተመስርተን የምናደርገው ቢሄቨር ሲሆን ነው፣ ወይም የዛ ቢሄቨር ሂደት ነው ይለናል። ስለዚህ የትኛው ይመስላችኋል? ፍረስትሬሽን ዋና ነገሩ ምንድን ነው? የሆነ የምንፈልገውን ማድረግ የምንፈልገውን ወይም ማሳካት የምንፈልገውን ግብ ከማድረግ የሆነ ስንቆጠብ ወይም ደግሞ ሳንችል ስንቀር የሚሰማን ስሜት ነው። የሆነ ደስ የማይል ስሜት አንፕሊዛንት የሆነ። ስለዚህ ፍረስትሬሽን ማለት በውስጣችን የሚሰማ የሆነን ነገር ማሳካት ሳንችል ስንቀር የሚሰማን ስሜት ነው። ያን ደግሞ የሚገልጽልን ቢ ላይ ያለው አንፕሊዘንት ስቴት ዛት ሪዛልት ወይን ኤ ፐርሰን ካን ኖት ሳቲስፋይ ዜር ሞቲቭ የሚለው በትክክል ይገልጽልናል ማለት ነው። ስለዚህ 10ኛ መልሱ ቢ ነው ማለት ነው። ሶ ከ10 ምን ያህል እንዳገኛችሁ ኮመንት ላይ ጻፉልን። በሌሎች ቪዲዮዎች እንመጣለን። ለማበረታታት ከፈለጋችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ መቀጠል ትችላላችሁ። እስከ ቀጣይ ድረስ ቸር ሰንብቱ።